ኦሊሚ ብለሽ አትመጪ ኦሊሚ ቆንጆ ኦሊሚ ምናምን ኦሊሚ ደግ ኦሊሚ መስዋዕት መከፍሊ ኦሊሚ ሀብታም ኦሊሚ ነጋዴ እንደዚህ ነው እኮ የምትሆኚው መድኃኒት እንኳን 99% ብቻ ነው ፐርፌክት የሆነ መድኃኒት እንኳን ዋስትና የሚሰጠው የሚሰሙ ሰዎች ግን ምን አይነት ደደብ ወይ ጥንቆላ ተሰራርታችሁ ነው እርስ በራስ ልክ ነሽ ይላሉ ጋይስ ኦዲየንስ ነው እኮ ህዝብ ላይ ቢጫወተው ጋይስ ኦዲየንሱ ቀላል ሙድ አይዝብም እኮ እኔ አወራሁት ላይ መተው ልክ ይላሉ እንትናም ያወራችሁ ላይ ልክ ይላሉ ከዛ ልክ ናት ሲሉ እኔ ደግሞ ልክ ሆንኩ መስሎኝ በዛው ቀጥላል የድድብና ሞራል ሰተውን እኮ ደደብ አድርጎ የሚያስቀሩን ኦዲየንሶች ናቸው እኮ ኦዲየንሶች እናንተ ናችሁ እኮ ደደብ አድርጋችሁ ያስቀራችሁን ታውቃላችሁ ቆንጆ ደደብ አድርጋችሁ ያስቀራችሁን እኮ እናንተ ናችሁ እዛም ሄዳችሁ ትክክል እኔ ትክክል ካላወራው ትክክል ካላላችሁ ይሄ ነገር እንዴት ነው ብዬ ቆም ብዬ አስባለሁ እንዳናስብ የምታረጉን እናንተ ናችሁ በጣም አስቡበት ልክ ነሽ አበዛችሁ ምናምን ይላሉ እኔ ጋር መተው ልክ ነሽ ይሉኝ ሚዲያ ያላቸውን ቲክቶከር ወይ ዩቲዩበር የሚባሉትን ሰዎች ያባለጉት ምንም ነገር ቀጥለው እንዲያውቁ ምንድነው ስተት የሆንኩት ብለው ቆም ብለው እንዳያስቡ ያረጋቸው ይሄ ትክክል ነው የሚለው ነገር ሚሚዬ እናንተ ናችሁ ያው እናንተ ናችሁ ኤሪየን ቴንኪው በሉልኝ ጋይስ የቀንልኝ በሉልኝ በወጣ የተከበሉልኝ ፎሎ አርጓት እሺ እንትን አይ ቲንክ ቲክቶከር አትመስለኝም ጀስት እንትን ናት ልበቀና ናት ጊፍተር ናት ያ እናትሽን ብለናትሽ እኔ ለነገሩ አሁን አልመልስም ይሄ መልስ በዩቲዩብ አንቺ ነገ ጀምሪ ማታ ላይ ዩቲዩብ ቪዲዮ ሰርቼ ጠዋት ላይ ፖስቶ ታይኛለሽ አንቺ ጀምሪ ማታ ላይ ታይኛለሽ እየቀረስኩ ባቢሎን ከኔ ጋር በፍጹም ካይምሮ ጋር ማች ማታረጉት ምን እንደሆነ ታውቂያለሽ አሁን አንቺ እናትሽን እንደዚህ ብላ ሰድባ ምናምን ልክ ያንቺ ኢንፎርሜሽን እንደመጣልኝ ገብቶሻል እናትሽን ከድሮ ማውቃታለሁ ባቢሌ ከገባች በኋላ ነው ቁጥርም ምናምን ስለማትጠቀም ያላገኙት ያንን ቁጥሯን ማገኙባትን ቁጥር ብቻ ነው የተሰጠኝ እና የት እንደምትሆን የተነገረኝ ላንቺ ማስረጃ የሰጠኝ ሰው የሊያንም እንደዛው ነው የሰጠኝ ይሄ የናንተ ኢንፎርሜሽን ነው ገብቶሻል የናንተ ኢንፎርሜሽን መጥቼ እነግራችኋለሁ የተሰጠኝ ምክንያቱም እኔ ኢንሳይደርን አልንቅም የመረጃ ትንሽ የለው ገብቶሻል ያ እንደገና ደግሞ የኔ አቋም በተለይ ሀገራዊ ነገር ሃይማኖታዊ ነገር ምን ነገር ላይ የማንም ቁሻሻ የማንም እሙሙ ላሽ ገማጩላ መጥቶ ሚዲያ ላይ ያለውን ሀበሻ ምን ነው የሚባለው ቡርጁን ሊመታው ምን ነው የሚባለው ቆሌውን ለመክፈፍ እኛ የበላይን አትናገሩ ወይ እነሱን ከተናገሩ ብለው ቆሌ የመክፈፍ አይነት ጨዋታ ሲጫወቱ ኖ ወይ ይላሉ በዛውስ ደግሞ ያ ሰው ሲጎዳ የነሱ ግርማ ሞገስ ከፍ ያለ የሚመጣ ከሆነ እነሱ ምንም አይነት ግርማ ሞገስ እንደሌላቸው እነሱን ተጭኘ ያ ሰው ቢወድቅ ለነሱ ፕራይስ ሊሰጣቸው የሚችለውን ሰው እደግፈዋለሁ ሊያን መደገፌ ሊያን አይደለም ሀገሬን ህዝቤን ነው የጠበቁት ቢያንስ ስንት ሰው እንዳነቀው አይተሻል ስንት ሰው እንዳነቀው ስለ ሀገሩ ጉዳይ ነው ስለ ሊያ ጉዳይ አይደለም እሺ ገብቶሻል ስለ ሊያ ጉዳይ ሊያን እኛ እንቀጣታለን በሀገራችን ህግ ሴትነትም ከሆነ ሴቶች ይቀጧታል ሁለት ገብ ጠቢና አስላሽ ግሩፖች ኮሚቴዎች አያስቀጧት እኛ እንቀጣታለን የኢትዮጵያ መንግስት ይቀጣታል ህጌ ተላልፈሻል ሲል የማንም አጥቢ እንስሳና ላሾች ኢትዮጵያ ለዛውም በረመዳን ለዛውም በፋሲካ ጾም መጥቶ ቤተክርስቲያንና መስጊድ ላይ እንትን ቮት አይሰጡ ገብቶሻል ዛሴት ደደብ ስለሆንሽ እንደዚህ አይነት ነገር አይገባሽ ደደብ ቆሻሻ ስለሆንሽ አይገባሽ ቆሙልሽ ማርያልሽ
በሌለባት ነገር የቆሙልኝ ወሬ ብቻ ነው የምታወሪው እንጂ ሊያን ራሴ አስቀጣታለሁ ጥፋት ከመሰለ እኔው ንጹህ እኮ በእናንተ አይነት ቁሻሻ መንገድ ግን እንደዚህ አትነካም እሷ ከተነካች ማለት የእናንተ ፕራይስ ጨመረ ማለት ነው የምትፈልጉት ነገር ጨመረ ማለት ነው ሀገሬ ኢትዮጵያ እንደዚህ አይነት ነገር ላይ እንደፈለገ የማንም ግብረሰዶም ቂጡን እየላሰ የሚኖርባት የሚያስፈርድባት አንድ መንግስቴ እንዲሰደብ አልፈልግም ሁለት ኢትዮጵያኖች ባህላቸውን ትተው እንደዚህ አይነት ነገር ውስጥ ተቀላቀሉ ውስጥ እንዲሆን አይፈልግም ሶስት ደግሞ እኛን ተጠቅመው የዩናይትድ ኔሽን ወረቀት አያገኙ ደደብነሽ አይገባሽ ልቃሚ ነፍጣ ያ ዘሲት ይሄ ነገር ጂጂ ላይ ቢመጣ አብሬ ነው ምረግጣት ምክንያቱም የነሱን ብር ፍለጋ ቂጣቸውን ስትለሰለ አያታለሁ አያት እንትን ስታስረዳቸው ያለው ጀስት ዛሬ ጊፍት ስለሰጣት ለኔክስት ጊፍት ስታለጠልጥ አያታለሁ ገብቶሻል እዛው ስላለ ትግማማለ ጭራሽ ሰዎች ስለራሴ እነሱ እንኳን ስለ እኩልነት ነው የሚያወሩት ስለ በላይነት አይደለም እነሱ የበላይ ናቸው ብላ እኔን እንኳን ቶርች ልታረገኝ ወይ በቃ እስር ቤት ገባሽ ስትል ነበር ገብቶሻል ያ እኔን እንኳን ጭራሽ በሀገሬ ደግሞ የበላይ እንዳላቸው ለማሳየት እንትን ስትል ለሊያ ቆመች ሊያ ገና ናቷ ላይ ልቆም ይችላል እናንተ የማንም ሸርሙጣዎች አይደለም ኢትዮጵያን የምትመሯት ስትፈልጋችሁ ጥንባታን ብላችሁ የምትሰድቡት መንግስት ስትፈልጉ ደግሞ እሰርልን የምትሉት መንግስት የናንተ ሮቦት አይደለም የናንተ ኮንዶም ሻጭ አይደለም እሺ ገብቶሻል ልቃሚ አይገባሽም እኔ ምን እንደማስብ አታውቂ እስቲ እናንተ በምትሄዱት ነገር ሊያ በሀገር ጉዳይ ላይ እንዲህ ተነክታ ካለች እውነት እኔ ዝም ብዬ ወሬኛ ነኝ እኔ ዝም ብላ ነው ሄለን የምታወራው ከዛ በኋላ ትሉኛላችሁ እኔ 5 ዩቲዩብ በላይ ሉዝ ያረኩለት መንግስት እኔ ማንነቴ ሉዝ ያረኩበት ኢትዮጵያዊነቴ ቢያንስ ሊያን ሊያድንልኝ ካልቻለ ከእንደዚህ አይነት ሰዎች እናቴ ትሙት ያውቃል የፈለገ ያ ቆሻሻ ደደብ ስለሽ ከእንደ ደጋፊዎችሽ ገብቶሻል ያንቺ አይነት በግ እንኳን እንደ በግ ሆኖ ተፈጥሮ እንደ በግ ሆኖ ነው የሚቀርው ገብቶሻል እንደ ሰውም ተፈጥረሽ እንደ በግ እንደተፈጠርሽ ማታውቂ ግራ የገባሽ ሴትዮ ከዛ ያንቺን አይነት አይደል ጎበስ ምናምን ይሉሻል ደደብ አንቺን ያበላሹሽና ሙድ የሚይዙብሽ ተመልካቾችሽ ናቸው በነገራችን ላይ 95%ዎቹ ናቸው 5%ዎቹ አይደል 95%ዎቹ ትክክል ላይ ሲሉሽ ትክክል አይደለሽም ቢሉሽ ቆም ብለሽ እንድታስቢ እንኳን እድል ይሰጡሽ ነበር ሰዎች ሲጣላሽ ብቻ ሳይሆን ሲወድሽም ለምን ብሎ ይጠይቃል እሺ ለምንድን ነው የወደድከኝ ይባላል እኮ ምንን ነው የወደድክልኝ ይባላል እኮ ምንሽን እንደወደዱ ጠይቀሽ ታውቂያለሽ ለምን እንደጠሉሽ ጠይቀሽ ታውቂያለሽ ጭንቅላትሽ ራሱ ያ ኮንፊደንስ ሳይኖር ሲቀር ኔጌቲቭ ነገር ወይም ደግሞ ለምን የሚለው ነገር ማንሳት አትፈልግም ለምን የሚል ቃል አትወዱ እንደዚህ አይነት ማንነት ያላችሁ ሰዎች ለምን የሚል ቃል አትወዱት ዛሴት እዛው ጭፍን የለም እዛው ተግማምታችሁ መኖር ነው የምትፈልጉት ዛሴት ጋይስ ተብተባርጉ እሺ ተብተባርጉ ኮፒ ሊንክ ያረጋችሁ ኮፒ ሊንክ በእናታችሁ አሁን ስታውን ደስ ያለ ነው ቀደም እንደገባው ሪስትራክሽን ሰጥቶኝ የለ ቴንክ ዩ እሺ በጣም ብዙ ሰዎች ዛሬ ብቻ ራሱ ጋለሪ ሞልታችኋል እንቅስቃሴ አርጋችኋል ያ ነው እሺ ያረዘመን ጋለሪ መሙላት ያቆየናል አይታችሁ ከሆነ እንትን ሲል ዝም ነው የሚል ትላንትና 3 ቀን ቀጥቶኝ ባልንበላ አንጀቴ እንግሊዘኛ የተለማምጭ ከፍቼ ነው የመጣሁት 3 ቀን ቀጥቶኝ አሳይ እያያችሁ ነው ያመናቁር ያወጣኝ አይደል ፕሊስ ጋለሪ እየሞላችሁ ጋለሪ ገቢ ካገኘ እንደዚህ አይነካኝም ቲክቶክ እንደዚህ አይነካኝም
ሚዲያ እንደዚህ ነው። በተለይ ቲክቶክ እንደዛ ነው። እሺ ቴንክ ዩ ያ የፖስትኩኝ እኩል ካልሆነ ለቃለ አባቴ ይሙት እኔና አንቺ በዩቲዩብ ነው የምንቀጥለው ነው ጋይስ። አባቴ ይሙት አሸዋ አረገችው እኮ ድሮ አሸዋ ላይ ቻይና ግሩፖች የፈለጉት ወስደው እዛ ሽንትርትርህን አውጥተው ነው ጥለው የሚሄዱት ይባላልና እንደገና ዓለም አካባቢ ጨረቃ ጉዞ የሚባል ገደል አለ። እዛ ወስደው ቀጥቅጠው እዛ ጥለው ነው የሚሄዱት ነው አረገችው ውድ ያለችው። በቃ አባቴ ይሙት ዩቲዩብ ላይ ያመጣልሻለሁ። እውነት ሳብ አድርገሽ ጥብጥብ ነው የምታረጊያት። እውነት ቁጭ ለጣ ይሄነት ከፈትሽው ደግሞ ሙሙሽ እንደዚህ አባቴ ይሙት ከፈቻታ ብሎ የሆነ ነገር ላከልሽ እያየሁት ከፈቻ ሲል ባልሰማ ባላይ አባቴ ይሙት ከፈትሻል። ዮጋ ስታይል አባቴ ይሙት ዩቲዩብ ላይ ያመጣልሻለሁ። አይ ገት ዩቲዩብ ረጅም ነው እንደ መንገዱ። ዩቲዩብ እንደዚህ ሩቅ ነው ለካ ጋይስ። የምትደራርቢያቸው ሜካፖች ፊትሽ ላይ ራሱ ደክሞ አዙሮ ካልጣለሽ እኛ ምን አገባን? እኛ እኮ እንደዚሁ ነው። ይኸው ዩቲዩብ ላይ ያለን ቲክቶክ ላይ ያለን እኮ ኦን ታይም ነን እኮ። ሩቅ ነው እንደ መንገዱ ያላቸው ርቀት። ይኸው አየሽ፣ እቺ ናት ርቀት። አየሽ፣ እቺ ጣቴ ብቻ እንደዚህ ያለች ርቀታቸው። ርቀቱ ይሄ ብቻ። እንትን አረግሽው እኮ ከባግዳድ ፍልስጤም ወይም ከባግዳድ ኢትዮጵያ አረግሽው እኮ እንዴ! ኢትዮ ኤርትራ እንኳን እንደዚህ አይርቅም እኮ። ዩቲዩብ ላይ መጣሁልሽ። ዩቲዩብ ላይ ስትሄጂ እንዳለ ወይ የሆነ ሰው እንትን የምትወስጂ ነው የሚመስልሽ። በጣም የተሳሳተ መንገድ ላይ ነው ቲክቶክም የጀመርሽው። ለነገሩ የጀመርሽው ዩቲዩብ ራሱ በተሳሳተ መንገድ ነው። ጂጂ ምን አለችሽ? ግቢ ቦታውን ተቆጣጣሪባት አለችሽ። አይሽ ያንን ምክር የእውነት ነው የሰማሽው። ሪስክ አለላ የሚባል ነገር እንኳን አይገባሽ። ሪስክ አለላ ኦን ታይም እንኳን እኩል እንኳን እንደዚህ ብትገቡ እንኳን እኩል እንደዚህ እንኳን ብትገቡ ሪስክ አለላ ወይ ሊያ ከወጣች በኋላ እስኪ እንትናስ ምን አለች ብሎ መስማቱ አይቀርም። አንድ አይነት ኦዲየንስ ነው ያለው በነገራችን ላይ ሚዲያ ላይ። አንቺ ጋር አለ እኔ ጋር አለ እንትና ጋር አለ እንደዚህ ነው። ልክ አንድ ጊዜ መለስ በዘንድሮ ቁጥር የስደተኛ በባህር የሚሄዱት ቁጥሮች ወደ 500,000 ደርሰዋል። የሚመጣው አመት ስንት የሚደርስ ይመስሎታል ሲባል መለስ ሳቅ ብሎ ምንም ቁጥሩ አይጨምርም አይቀንስም ማለት ምን ነው ሲል ራሳቸው ነው የሚመላለሱት ተዋቸዋል። ለምን ሳውዲ አረቢያ ላይ ሲያዝ እንደገና ተመልሶ በየመን በኩል እዛው ሳውዲ አረቢያ ይሄዳል። አንድ እግሩ እዛ ከደረሰ በኋላ ይቀመጣትማ ተጠርዙ በኩርቱ ፌስታል ልብስ ይዞ ይወጣና በሻንጣ ይመለሳል። እንደገና አለሞ ሳይሰካ ሲጠረዝ እንደገና በባህር ይመለሳል። እነሱ ነው የሚመላለሱት። ምንም አይጨምርም ማለት ተዋቸው አላለም። ምንም ቁጥር አይጨምርም ማለት ዛሴት ያው ነው የሚሆነው። አራነጥ እውነቱን በአባቴ ነው የምነግርሽ። ተናገሪኝ አንቺ እንዴት በዩቲዩብ እንደምመልስልሽ አሳይሻለሁ። ኤቭሪዴይ በየቀኑ ተናገሪኝ። በየቀኑ እየወጣው ቪዲዮ እየሰራው ለቅልሻለሁ። አይሰለቸኝም። አሁን ደግሞ የሜካፕ ወጪ ሊበዛባችሁ ነው። በየቀኑ ቢያንስ የሆነ ነገር ልቀቁላት ጋይስ። ጥሪና ቅርባ ለምን ለወር የምትቀባውን ሜካፕ ለ2 ቀን ነው የሚሆነው። ይደረባላ ከስር ደብዛዛ ይደረጋል። እሙዬ ቴንኪው። ከላይ ነጭ ይደረጋል። ከዛም ሊፕስቲክ ከዩቲዩብ ስትወጣ እንደገና ሜካፕን ጠርጋ ትመጣለች ቲክቶክ ላይ። ለምን ለቲክቶክ በጣም ብሊጅ ነው የሚሆነው፣ ይበዛል። ብሊጅ ነው የሚሆነው። ገባች? እዚህ ያየራት አለብሩ ምን ለምን ነው ሜካፕ የምትቀቢው ሲሏት ቲክቶክ ዩቲዩብ ልገባ ነው። ብሊጅ ነው፣ አሻንጉሊት ነው የምትሆኑት። ከእንትኑ ጋር ላይ ጨመርና ገባች? ነጭ ነው ያ ዝም ብላ እኮ በእንትኗ አለመተማመን ነው እንጂ
ኖርማል ነው እኮ ከለሮ እኮ ኦኬ ነበር እኮ ይሄ ጸይብነት ሀበሻ ጸይብ ወይ ጥቁር ወይ ቀይ ነው ሌላ ነገር ምን አለ ግን ቆሌ የሆነ ሰሞን ላይ ሲመታ እንደዚህ ነው ሙዬ ቴንኪው እሺ ያ እንዴ አልበዛም እንዴ ጋይስ ዝም ላይክ ሰው ዝም ሲል ፍራቻ ምናምን ጭራሽ እኔ ልታስፈራራ ዛቻ ፈጠረች እኮ ላይ ጠብቂ ምናምን የሳምንቱን እንዴ 3 ቀን አላወራችበትም እያንዳንዱ ቶፒክ ላይ አወራለሁ ነው ያለች እኔም ደግሞ ቶፒክ ተዘፍቆ ተጠብቆሻል ብዬ ማሳበቂ ባላሳበቅ ምን ሜጃላት ኮሶ ቁጭላ ነው የምሰማው ተሰማለች ከዛ እንትትላል ቃል በቃል ነው የምታወራው እኔ ደግሞ ሪአክሽን ካልሰማንኩ መመለስ አላውቅም በኋላ ሰማቸዋለሁ ስለምን አልሰማቸውም ችግር የኔ ችግር ላይቭ ላይ ሆነ ምናምን ነው እንጂ አላይህም አልሰማም እሺ ሪከርድ ይደረግ የለ እንዴ ነው ዛሴት ለዛ ቃል ሪአክሽን ማድረግ ለመደብኝ ቃል በቃል አለቅሽ ምናምን ጅጣትሽን አቀስርም እንዴ ያንን ጣትሽን መልሼ ነው የምትጎረጉሪ በላይ መከተሽ እኔ ቤታ ዝም ስል ፍራቻ ወይ መናገር ያቃተኝ አይደለም ፍዝዝ ያልኩብሽ ያ ስሙ ጋይስ በእናታችሁ ዝም ስልሽ የፈራውሽ እንዳይመስልሽ ዝም ብላለች ለሊያንኮ ያልጨረሽው አንበሳ የለም ለኔ ራሱ እኮ 3 አንበሳ አወረደሻል አሁን ደግሞ ለእንትና አወረድሽ እኮ ለዛች ለኦስትሪ አሳ አወረድሽ ያላወረድሽ ወርሻለ አንቺ ለሊያ ዲ በጣም ያወረድሽ እኔ ጋር ብቻ ራሱ 4 አንበሳ ምናምን አወርዳለች ለማሜ 1 አንበሳ ትልቁ ትንሿን 8 መኒጋር ሌላ ምን ነበር እቺ የምትሳመው ምናምን ነገር ይሄ ጥር የሚለው አበባው ተውት እኔ አይገባኝም ነበር እንደሚሳም ራሱ አላውቅም ነበር ያኔ አይገባኝም ፋራ ነበርኳ አሮጊትም አይደለው አሮጊቶቹ ላይ አይገባንም ነገር ይሁንት አንዴ ዛትሽበትን ጣትሽን ቆልምሜ ነው ምናምን ሹስከትቼ ማስፈነግርሽ እኔ ቤታ ስድብን ከኛ ወዲህ በቃኝ ብዬ ተቆነኝ አፌን ይዘጋው አይደርስብሻለሁ ካልሽ ለኔ ግን የእውነት ባቢሎን አሁንም ደግሜ ልንገርሽ ሊያን ውስጤ አልገባችም አልተቆጣጣረችም እንዳት ለምን እንደሆነ ልንገርሽ ባለፈው የጥምቀት ጎንደር ሄደው ጎንደር ምናምን ሲሉና እንት ሲሉሽ ግንብ ስር አመት ባል እንድታከብሪ ያረጉሽ እዛ ስር ውሻ ነው የሚሸናበት በነገራችን ላይ ቢሆንም ችግር የለውም በተገኘ ነው በሰው ባለው ነው የሚሸናው ሁለተኛ ደግሞ ከፎቶ ቀረጻ መልስ ስነ ስርዓት ከፎቶ አነሳስ በኋላ እንትን ቤታ ፋኖ የሚለው ጎንደር አረገችሽ ለሳምንት ያል ጎንደር አላረገችም እሙዬ አላረገችም እሙ አላረገችም ዋሻው አንድ ይሄ ሁለት እሷን እጥላለሁ ብለሽ ከ2 ሰዓት የበለጠ ሂስቶሪሽ ላይ የግብረ ሰዶም ባንዲራ ቁጭ አርግሽ ጊፍት ራሱ የግብረ ሰዶም ባንዲራዎች እንዲሰጡሽ እንትንሽ ላይ ሞላሹ የጊፍት ጋር እንትን ላይ ላይቭ ጎል ላይ ገባሽ ያ እንደገና ደግሞ ለዛች ለአፈሰፊዋ ሄደሽ አንበሳው ላወረድሽ ትችላለች እንትና ያልሽ ማለት ነው እና እንደዚህ ሁላ ያረክሽ አልተቆጣጣረችሽም እንደገና ምን አልሻው ያቆምኩትን ስድብ የስድብ ችግር የለብኝም ያቆምኩትን ስድብ እጀምርብሻለሁ አልሻይሽ መልሳውንም ተሳዳቢ ልታረግሽ ነው ማለት ነው እና ይሄን ሁላ ስቴፕ አልፈሽ ማንነትሽን አልተቆጣጣረችሽም ይኸውልህ እንደዛ ነው የምታስቢው ባለፈው ከእህትሽ ጋር ተጣልታለች ስትያት በንጋቱ ሄደሽ ልጅቷን አምጥተሽ አብረሻ ፎቶ ተነሳሽ
ቤቷ እዛው ነው የምታራው እዛው ነው የምሸናው ሲባል ልክ ቤት ልትለቅ ያስመስለሽ ነጭ ቀለም ቀብተሽ ተመለሽ እዛው ጋር ነጭ ቀለም ሰበሰብሽ ሙቭ ምታረጊ ነው የሚመስል ቤት አንድ ነገር ልንገርሽ እኔ ከኤክስፒሪየንስ ነው የምነግርሽ እኔ በጣም ብዙ ብር አባክናለሁ እንደዚህ ትንንሽ ነገር በመግዛት ከዛን አሁን ልብ ገዛውኝና ምን እንዳልኩ ታውቂያለሽ አልገዛም ቢያምረኝም ዝም ብዬ ነው ምገባውላለ ከስራ ስወጣ እንዲህ አይደለም ሮጭ ወደ ቤት ነው የምመጣው ሱቅ ከገባው መግዛት ስለማይቀር እዚህ ቤት ከመግባቴ በፊት የነበረኝ ስቶር ሞልቶ ሁለት ሰው አዲስ ሰዎችን ጎጆ ያወጣል ሁለት ሰው ሙሉ ዕቃቸው እሱን ሰጥቼ የምፈልገውን ዕቃ ብቻ ይዤ መጥቼ አሁንም እየገዛው አሁን ስቶሩ ሞልቷል ቤት ውስጥ ያለ ስቶር ሞልቷል ቤቴም በዕቃ ተጨናንቋል ግን እንደዚህ ያጨናነቁትን ነገር አንድ ነገር ደና ነገር ብገዛበት ኖሮ ገዝቶ የሚተርፍ ብር ነው ያባከንኩበት አሁን አንቺ ምጥቅዬ ሰሌን እዚህ ጋር የሚለጠፍ ምናምን ከምገዢ ብሩን አስቀምጭና የሆነ ደና ነገር ግዢ ለጊዜው ለ3 ቀን ተጠቅመሽበት ምታነሺው እንደዚህ አይነት ብር ምን ይሆናል ልክ የሸርሙጣ ብር ይመስል ዝም ብሎ ነው የሚባክን ገብቶሻል ግድግዳሽ ላይ የለጠፍሽው ፕላስቲክ ለኮቦርት ላይ ወይ ምናምን ላይ የሚደረግ ቤት ውስጥ ይደረጋልሽ ምን ያለ ቤት ውስጥ እንደሚደረግ እንኳን አታውቂ ቤት ውስጥ ይደረጋል ብለው የለጠፉት ሪከርደሮች ምን አይነት ቤት ውስጥ እንደተለጠፈ እራሳቸው እኮ ያሳዩ በጣም አንድ ነገር ጎልቶ የሚታይበት ቤት ውስጥ ትርጉም ያለው እንትን ውስጥ ምናምን ነው እንደዛ ነገር የሚደረገው ዝም ብሏል አውትሳይድ ነው ዋናው የሚሰራው ለአውትሳይድ ይሁን የሆነ ዝጉብኝ የለም ቲፒካሊ የጥቁሮች የለም የሆነ የፉፉና የመመግጃ ካገኙ ምንም ነገር እዚህ ጋር ተዝረክርኮ እዚህ ጋር ፖፖ እዚህ ጋር ምናምን እንደዚህ አይነት ላይፍ ይኖራሉ በነገራችን ላይ ጥቁሮች የሆነ ከሀገራቸው የሚመጣ አሳል እሱን ካገኙ ዓለም 9 ነው የሚመስላቸው ይሁን እና ይሄ ከጥቁሩ ሰውዬ አይ ቲንክ ያንን ባህሉን አስተላልፎበሻ መሰለኝ በጣም ቅራቀምቦ ግማታም ላይፍ ነው የምትኖር ብር ማውጣትሽ አይቀር ዛሬ እጅሽ ላይ የሆነ ብር ሲገባ የሆነ ነገር ሄደሽ ትገዣለሽ ግን እድሜ የለው ነገ ተጠቀሚበት ዛሴት ምንም ነገር ሳይኖርሽ ኑሪና አንድ ነገር ይኖርሽ እንደዛ አስቢ ዛሬ የሊያ ቤት ጀርባ ላይ የሆነ አበባ አስተያ ሄደሽ አበባውን ትገዣለሽ ካንቺ ቤት ጋር ይሄዳል እንደዛ አስቢ እሷ ቤት ያለው ሲኒ ካንቺ ቤት ጋር ይሄዳል ካንቺ እጅ ጋር ይሄዳል አይሄድ እንትና ቤት ያለ ሶፋ ከሷ ጋር ይሄዳል አይሄድ እኔ አሁን የመንገድ ላይ ሶፋ እንደዚህ መረማመጃ ላይ ሶፋ አለ ግን የሆነ ሰው ቤት ስላየሁት መረማመጃ ላይ ያረኩት አንድ ቀን እናንተ ላይ እንኳን አይታችሁት እንኳን አታውቁ እኔ ከተቀመጥኩበት ቦታ ውጪ ምንም እንትናል እንትና ቤት ያለ ሶፋ ባሳያችሁ ሽንት ቤት ይወስጣል እናንተ ጋር ስላየሁት ደብሮኝ በቃ የለም እንደዛ ነገር ከቤቴ ጋር ማች ያረጋል ግን መረማመጃና ሽንት ቤት ውስጥ ማስቀምጠው ይሁን ከንትና ጋር ታይ ከኋላ ታረጋል አበባ ትገዛለህ እንደዛ ለዘመ ትርኪ ምርኪ በረንዳሽ ላይ ስቃዩ እንዳለ በረንዳ የላትም ክራይ ነው የክራይ ቤት ስትኖር እንደዚህ ነገር ውጪው አያሳስብም ምንም ሴንስ አይሰጥ እኔ አሁን ውጪን ማሳምረው ፊት ለፊትም ከኋላም በለኮነ የራሴ ቤት ዛሴ ማናት ጆርጂያ አይደለች የምትጋፈተው ለኔ ነቤዛ ምናምን የምትያቸው አይደል የሚጋፈቱት ለራሴ ነኝ ተጋፍጬ ማሳይሽ አንቺ አሁን የጠራሻቸው ሰዎች ላንቺ የሚጋፈጡ ካልሆነ ምን አርመጠመጠሽ
ምን አርመጠመጠሽ ከነሱ ጋር? ምን ሄደሽ አንበሳ አስወረደሽ? እንዳሰብሽው አልሆነም፣ እንዳሰብሽው አልተሳካም። አቅም እንደሌላችሁ ካሁን በፊትም ለማዘጋት ፍላጎት እንዳላችሁ አሳበቀባችሁ። ማዘጋት ተፈልጉ ነበር ዕውቀቱ ስለሌላችሁ አንቺም ሆነ ደደቦችሽ እንደዚህ ሪፖርት ስታረጊ እኮ ራሱ ቲክቶክም ምናምን እኮ መልእክት ይመልስልሻል እኮ ሶሪ ዊ ዶንት ከዚህ ከላካችሁት ቪዲዮ ላይ ምንም አይነት ቫዮሌትም ሆነ ምናምን ኮምፕሌን የተደረገበትን ጥፋት አላየንም ይቅርታ ብሎ እኮ ይመልስላችኋል እኮ ወዲያውኑ ይመልስላችኋል እኮ እንዲመልስላችሁ እንትኑን ኦኬ ካረጋችሁት እኮ ይመልሳል አይደል? ዩቲዩብም እንደዛ መልስ እንዲሰጥ ላይ መልስ እንድንሰጥ ትፈልጋለህ ሲለው ላይ እዛ ላይ ሞልተህ ከሄድክ ሪፖርት ሪሱልታቱን ይሰጣል። ምንድነው ተቀባይነት አለ ለምን እኮ ይነግራል። እንዲህ ሄደ ሪፖርት ስራር ዝም ብለ አንድ ሰውን አሁን በተለይ ዩቲዩበር ራስ አሁን ለምሳሌ እኔ ዩቲዩበር ነኝ በዚሁ አካውንቴ ሊያ ባላደረገችው ነገር ሪፖርት በማድረግ ዩቲዩብ እኔ ነው የሚዘጋብኝ። እኔ ቻተሮች ዝም ብሎ ቻተሮች ቴክስት እንዳያረጉ እንዳለን የሚያጠፋባቸው አንድ ቲክቶክን ካምፓኒ ሳት እየፈጁበት ምን እያደረጉ አቢዩዝ እያደረጉ እነሱም ሰውን አቢዩዝ እያደረጉ ኖ ሪዝን ሲሆን እንትን አንተ ላይ ነው እርምጃ የሚወስዱት። ቻተር ሆነ በዛው ስም ብቻ ሁሉንም ሰው ዝም ብለ ሪፖርት ምታረጉን አንተ ላይ ነው እርምጃ የሚወስድ። ምክንያቱም አንተ ሚዲያ ለማጣጣም ወይ ምናምን ኢንጆይ ልታረግ አይደል ለእንደዚህ ነገር ነው የምትመጣው ማለት ካንተ ደግሞ በእነሱ ነው የሚጠቀመው። ለዛ የምታደርገው ነገር አይ ስለምትደብረኝ የሚል ሪዝን የለም። የቪዲዮ ይዘቱና ምናምንን እሱ ማብራራት ካልቻልክ ምንም ነገር ከሌለ ሲበዛበት ቲክቶክም ሆነ ዩቲዩብ አንተን ነው ያሰናብታል። ስንት ሰዎች አሉ በአዲስ ኢሜል ቀይሮ የመጡ ለቻት እንደዚህ ጀስት ለመጻፍ ቻተር ሆነ እኮ ስገባ ኮሚኒቲ እንትናችን ምናምን የሚል ጽሑፍ አይመጣላችሁም ጋይስ? ለእናንተም እኮ ህግ የተቀመጣል። ገባችሁ? ገና ዩቲዩብ ላይ ስገቡ ገና ቻት ወደ ቻት ስገቡ ኮሚኒቲ ምናምን የሚል መጀመሪያ ቀይ ጽሑፍ ራሱ ዩቲዩብ አይለቅላችሁ። ይሄ ለራሳቸው ለቻቶች ያለ ህግ ነው። ሌሎችን ሴቶች ፍለፊት ደፍረውሽ እንዲመጡ ረጥሻለሁ ነው የምልሽ። ቤትሽ በልክ ነው የሚሄደው። ቤተሰቤን ስነኪ ቤተሰብሽ ረጥልሻለሁ። አባቴን ንኪ ልጅሽ ረጥልሻለሁ። ያኔ ዛሬ አስረግጬ ነው የምነግርሽ። አክብሬ ነበር እስከዛሬ አባቴን ስትሳደቢ ልጅሽ በጣም ለፍተሽ ልፋትሽ መና ሆነ አይደል? ልፋትሽ መና ሆነ። ሆነም ቀረም ትችዋለሁ ወይንም ደግሞ በውስጤ በማንነቴ ያለ የምትዩ ነገር ጎልጉሎ ማስወጣት ነው ፖይንቱ። መልሳ ተሳዳቢ አርጋ ባታስቀምጥሽ ቱ ቤቢ ይሁንት። ለምን ስራዬ ብላ ስለምትከታተልሽ እኔ ከተከታተልኩሽ እንደ ጂጂኪያ ቆጥሬ ነው ማስረክባቸው ለህዝብ ማንነትሽ። አልከታተልሽ ያ ይሄን ቶፒክ ለሊያ ትቻለሁ። እኔ ዝም ብዬ በጎደለ ሙላ ነው የምገባው። ያ በጎደለ አንድ ቀን ተናግሬያት አላውቅም። ምንድነው ልጅሽን በሁለት ጣትሽ ልጅሽን ትጎረጉሪያለሽ ብሎ ጆከር ዛሬ የሰደብሽን አይደል እንዴ ያመሰገንሽው? ምንድነው የፊት ለፊት እኮ ነው የምናገር። አልገባትም። አንድ ሰው ሲሰዳደብ ልሳምሽ አይባባልም። አይ ላቭ ዩ ቱ አይባባልም። ተፍ ተባብሎ ነው የሚተፋፋው። ግን በማይሆን በማንነት ባህልን፣ ሃይማኖትን፣ ምንን ሀገርን የሚነካ ነገር ላይ
ሰበብ ሊያ ሆና መጣች እንጂ ያን ነገር ማስጠበቅ ይሄ ብልግና ምናምን አይደል። ሊያ ከሆነ ሰው ጋር ተጣልታ እሱ ያለችው ልክ ነው ብሎ ሰው ቢቆም ምናምን ነገር ትያለሽ። ይሄ ግን ሀገራዊ ጉዳይ ማንነታዊ ጉዳይ ለዛው በጾም ወቅት አንቺ ደደብ ስለሆንሽ እንደዚህ ነገሮች ሁሉ አታስቡ። በሶስተኛው ቀን ነግሬሽ ራሱ አልገባሽም። ይሄን ነገር አብሬ ማልቆመው ጂጂ ላይ ሲሆን ብቻ ምክንያቱም እሷ ስደግፋቸው ያየውና በተደጋጋሚ ጊዜ እንደገና ደግሞ ኢትዮጵያን የሚያስነካ ነገር ምንም አይደለም። ኢትዮጵያ አይደለችም ያለችው። ጥሪ ኢንቫይት የተደረገው የኢትዮጵያ መንግስት ሁላ ነው። የኢትዮጵያ መንግስት የኛ ጉዳይ አስፈጻሚ አይደለም። የቲክቶክ ዛሴ ቲክቶክ ላይ ህግ ከጣስክ ለቲክቶክ ኮምፕሌን አድርገ ከቲክቶክ ማጥፋት ይችላል። ዩቲዩብ ላይ ህግ ከጣስክ ዩቲዩብ ህግን ጥሳለች ካለ እሱ እርምጃ ይወስድባል እንጂ መንግስት አይደለም የሚወስድብህ። መንግስት ህግ የሚወስድብህ ደግሞ የራሴን የምኖርበትን ሀገር ህግ ጥሳለች ያስቀመጥኩትን ካለ ዩቲዩብ ላይ ቲክቶክ ላይ ህግ የሚያስጥስ ነገር ወይም ደግሞ ያስጠይቅ ነገር በሪል ላይፍ ላይ ያስጠይቅ ይችላል። ምክንያቱም ቲክቶክ ያስቀመጠው የራሱ ህግ አለው። ኢትዮጵያ ደግሞ የራሷ የምትተዳደርበት ህግ ደንብ አላት። ዛሴት ከክልል ክልል እንኳን የሚያስጠይቅና ማያስጠይቅ ነገር አለ። ዩቲዩብ ላይ ህግ ስጥስ ዩቲዩብ የኔን ህግ ጥሳለች ካለ እሱ እርምጃ ይወስድብኛል። ዛሴት እናትሽ ቀዝናን የሞተችው በኤችአይቪ ሲያለችሽን ማን ነው ስሟን አይደል እንዴ ያመሰገንሻት? ነጭ ቅማል ሄለን እያልሽ ታውሪ ነበር ከዛሬ ስንት ቀን በፊት። አሁን ደግሞ ነጭ እኔም በነገራችን ላይ በጣም ፒስ ከኔ ጋር ብትሆኚ በጣም ነው ደስ የሚልሽ። በጣም ብሎክ አድርገሽ ነፍጠኛ እኔ ጋር መታ ኢንተርቪው የሰጣች ቀን ስለ ጂጂኪያ ሳውራ ስገቢ ነበር። ከሄደው ጋር አብሮ ከጊዜው ጋር መምሰለው ትንሽ ከሄደችበት አንበሳ እንዳላት ንገሯት ለሄለን ስትይ ነበርኩ። ገብቶሻል? በኔ እኮ እርግጠኛ መሆን ከብዶሽ ነው እንጂ በስነ ስርዓት ፒስ ብትፈጥሪ በውስጥ ብትጽፊልኝ ምናምን ደስ ነው እኮ የሚልሽ። ግን ቶፒክ ብታረገኝስ ደግሞ የጻፍኩትን ብታሳይ የሚል በጣም ስጋት ውስጥ እንዳለሽ አውቃለሁ። እኔም ነግርሽ ነገር እንደሰጋሽ ኑሪ። ምክንያቱም ሁሌም ውሸታም ተፈጥሮሽ ውሸት ሆነሽ እኔ ማለፍ አላውቅ ውሸቱንም ምናምን በራሴ መንገድ ላውራበት። ምንም አይነት ጋራንቲ ምንም አይነት ስምምነት ከኔ ጋር ለመፍጠር እንዳትሄጂ። ማን ያምንሻል? እኔም ራሴን አላምንም እኮ ሊንዳዬ፣ እኔም ራሴን አላምንም። ለዛ ነው እኮ ከሰው ጋር ጓደኝነት ማልፈጥረው። ይሁንት እንዴ ከዛ የሆነ ነገር ስተሰርተው ጓደኛ አይደለን እንዴ ይሏል። አረ እንደዛ ነገር የለም። እኔ ማውሮ ቶፒክ ላይ ነው። ምን አገባኝ ገዝ እኔ ካንተ ጋር አሻዋል ተባተው አፈር አላቦካል ምንድነው? እና ታዲያ ምን ይደንቃል ታዲያ? እኔ ቤታ እውነት ለዛውም ብሰድብብሽ ራሱ ምን ልታበጭ? ይቅርታ እኮ አመሰግናለሁ ቴንኪው ብለሽ እኮ አመስግነሻቸዋል።